ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ከአዲሱ ቺቺኒያ ወደ ኢምፔሪያል ድረስ እናመራለን። እዚህ አካባቢ ያው ኮሪደር እንደሚሰራ ይታወቃል። የተነሳውበት እንደምትመለከቱት ምናልባት መንደር ስለሆነ ላታውቁት ትችላላችሁ። ከዚህ አዲሱ ቺቺኒያ የሚባለው መስመር ከአዲስ አበባ ስቴዲየም ፊት ለፊት መስጊዱ ባለበት መግቢያው አስፋልት ይሄ ነው። በቀጥታ እስከ አክሱም ሆቴል ድረስ ይወስዳል ይሄ መንገድ። ይሄ መድኃኒት ቤቱ አሁን የምዞርበት ደግሞ ወደዚህ ወደ ቺቺኒያ ወይም ደግሞ ዋናው ቺቺኒያ ነው የሚወስደው። እንግዲህ ይሄኛው አዲሱ መስመር ማለት አዲሱ አስፋልት መላችሁ ከዚህ በፊት በነበረው ቪዲዮ ይሄ መስመር ነው። ከአክሱም ሆቴል ተነስቶ በቀጥታውን ወደ ዞርኩበት የነጩ መኪና ወደሚያልፍበት ወደ ቦሌ የሚወስደው ይሄ መስመር ነው። እኛ ግን በዚህ ጋር ወደ ግራ ታጥፈን ወደ አዲስ አበባ ስቴዲየም ያ ማለት ከ22 ማዞሪያ ወደ ቦሌ መድኃኔዓለም የሚወስደውን መንገድ እሱን ተሻግረን በቀጥታ ወደ ኢምፔሪያል ማለት ከመገናኛ ወደ ቦሌ ኤርፖርት የሚወስደው ዋናው አስፋልት ሀፍ አካባቢ ወይም ደግሞ ግማሽ መንገድ አካባቢ መስቀለኛ መንገድ አለ። ከዛ ቀጥታውን ወደ ገርጂ አንደኛው መንገድ ደግሞ ወደዚህ ወደ የ22ቱን መስመር የሚያስይዝ መስመር ማለት ነው። ምናልባት ከዚህ በፊት ሜቴክ የነበረበት ያው የቀድሞ ሜቴክ ማለት ነው። አሁን ላይ እንኳን የለም። እሱ ወደ ነበረበት ወደዛ ነው የምናመራው። በእርግጥ ቪዲዮ ሁለት ለሁለት የተከፈለ ነው። አንደኛው ከዚህ ወደዛ ነው የምናመራው። ይሄ ማለት እንደምትመለከቱት በግራም በቀኝም እዚህ አካባቢ አንድ አይተነው ነበር መንገዱ መጠጥ ቤቶች፣ ጫት ቤቶች፣ እንደዚህ ማሳጅ ቤቶች እና እንደዚሁም ሬስቶራንቶች ምናምን የሚገኙበት ሞቅ ያለ ቢዝነስ የነበረበት ሰፈር ነው። አሁን ላይ እድሳት ላይ ነው የሚገኘው። ኦልሬዲ ከስቴዲየሙ ፊት ለፊት ወይ ደግሞ ጤና ጣቢያ ካልሆነ ደግሞ ፖሊስ ጣቢያው ከነበረው በስተጀርባው ነው እንግዲህ አሁን ያለ ነው። ይሄንን እየጎበኘን እስከ ስቴዲየሙ ያለበት ከደረስን በኋላ በተቃራኒ ደግሞ ከኢምፔሪያል ወደዚህ ወደ ቀረው ቦታ ወደዚህ አድርገን ፊታችንን እንመለሳለን ማለት ነው። ሁለት ያረኩበት ምናልባት ፀሐይ ስለነበር ወደዚህ ስመጣ ትንሽ ጨረር ነበርና ኳሊቲ ያልነበረውም ፀሐይ እየገባ ስለነበር፣ ስለዚህ ያለው አማራጭ ከዚህ ከፀሐይ በተቃራኒ ወደዛ ነው መቅረጽ የመረጥኩት በደንብ እንዲታይ በሚል ማለት ነው። ለማንኛውም እንግዲህ እንደምትመለከቱት እዚህ አካባቢ በግራም በቀኝም እንዳልኳችሁ የቢዝነስ ተቋማቶች ናቸው የነበሩት። እነዚህ መጠጥ ቤቶች በብዛት ይበዙ ነበር፣ እነዚህ ባሮች ምናምን። በዚህ በግራ በኩልም እንደምታዩት አሁን ሰፊ ቦታ ላይ ተመሳሳይ አይነት ሱቆች እየተሰሩ ነው ያሉት። ምናልባት መንግስት የሚሰራው ይሁን ወር የግለሰብ ይሁን አላቅም፣ ግን ሰፊ ቦታ ስለሆነ ምናልባት ወይ በአንዳንድ አይነት ስታንዳርድ እንዲሰሩ እንደዛ ተደርጎ ከሆነ ሊሆን ይችላል። ካልሆነ ግን የመንግስት የሚሰራቸው አይነት ሼዶች ናቸው የሚመስሉት፣ ወይም ደግሞ እንደዚህ አይነት ሱቆች ናቸው የሚመስሉት። ከዚህ በፊት የነበረው ከመፍረሱ በፊት ማለት ነው። ያው ባለቤቶቹ መኖሪያ ቤቶች ከፊት ሱቆችን እየሰሩ ያከራዩ ነበር። አሁን ላይ ግን እንደምትመለከቱት እንደዚህ አይነት ቤቶች ናቸው እየተገነቡ የሚገኙት። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየታችሁን በማስቀመጥ እንደዚሁም ደግሞ ላይክ በማድረግ ቪዲዮ ተደራሽ እንዲሆን እንድታግዙት ተጠይቃችኋለሁኝ። እንግዲህ እስከ መጨረሻው ድረስ አብረን እንቆይ፣ አብረን እንጎበኛለን። ስቴዲየሙ ያለበት እንግዲህ ያው በ24 ነው የምናልፈው፣ ቅድም ሃይላይት ላይ እንዳያችሁት ማለት ነው። ኮንዶሚኒየሙ እንደዚሁም ደግሞ የስፖርት አካዳሚው ባሉበት ከኢምፔሪያል ወደዚህ መስመር ማለት ነው ወደዚህ ወደኛ ወደ ተነሳንበት መምጫው በዛኛው በኩል ተሻግሮ ነው ያሉት እነሱ እንግዲህ ወደ ኢምፔሪያል ስናመራ እነዚህን በሙሉ እንመለከታለን። ስቴዲየሙን እናያለን። በዚህ በጋቦን ኤምባሲ ነው እንግዲህ የምናልፈው። እንግዲህ በፊት ሌላው በጣም በፊት ድሮ ማለት ነው ይሄ ፕሮጀክቱ ሊጀመር አካባቢ ሳይሆን ከብዙ አመታት በፊት የአርካባ የሚባሉ ሱቆች እዚህ አካባቢ እዚህ መስመር ላይ ነበሩ በርካታ ሱቆች። ያው መንገዱ ሲሰራ ምን እያለ ቀስ በቀስ እነሱ እንትኖች ቆይቷል። በርግጥ መውጣት ከጀመሩ ወይም ደግሞ አስፋልቶች መንገዶች ሲሰፉ ለመንገዱ ተብለው ፈርሰው ነበር። እንግዲህ ይሄኛው አስፋልት ተደርጎ ነበር። በነገራችን ላይ ኮሪደርም ከመጀመሩ በፊት ኦልሬዲ አስፋልት ነው የነበረው። እንደምታዩት ግን ያው የውስጥ ሁለት አስፋልቶችን ወይም ደግሞ ዋና መንገዶችን የሚያገናኝ የውስጥ ለውስጥ መንገድ ነው። ግን የቢዝነስ ከፍተኛ የሆነ ቢዝነስ የሚሰራበት አይነት አካባቢ እንደመሆኑ መጠን ኦልሬዲ አስፋልት ከሆነ የቆየ ነው ቆይቷል በጣም። ከዛ ባሻገር ደግሞ እንግዲህ የመኪና መሸጫዎች ምናምንም ነበሩ እዚህ አካባቢ። ወደፊት በተለይ ጠጋ ስንል የመኪና መሸጫ ተቋማቶች ነበሩ። እንግዲህ ፊት ለፊት የምታዩት ረጅሙ ህንጻ ይሄ
ኤጂ ግሬስ የሚባለው የገበያ ወይም ደግሞ የቢዝነስ ሴንተር ነው። እዚህ ጤና ጣቢያ ፊት ለፊት የሚገኘው ማለት ነው። እንግዲህ አሁን የተነሳን ነው እያየን ያለ ነው እንዳልኳችሁ ከጤና ጣቢያው ወይም ደግሞ ከመስቀለኛው መንገድ ስቴዲየሙ ማለት ነው የአዲስ አበባ ስቴዲየም በስተጀርባ በኩል ከስቴዲየሙ ሳይሆን ከሱ ፊት ለፊት ወደሚገኘው ጤና ጣቢያ ወይ ደግሞ ፖሊስ ጣቢያው በስተጀርባ በኩል ነው እየጎበኘን ያለ ነው። ተሻግረን የተወሰነ ከሄድን በኋላ ግን የሚቀጥለውን ወደ ተቃራኒው አሁን ወደኛ እየሄድን ወዳለንበት ወደዚህ ፊታችንን አዙረን ነው የምንጎበኘው። እንግዲህ እንደምታዩት በግራም በቀኝም አሁንም ግንባታዎች አሉ፣ ህንጻዎች፣ ኮንስትራክሽኖች አሉ። ከዛ ባሻገር ውስጥ ላይ ደግሞ ሆቴሎችም ይገኛሉ ካልኳችሁ ቢዝነሶች ባሻገር ማለት ነው። እንግዲህ በግራ በኩል የምታዩት ፎቁ ያለበት የመኪና መሸጫ ተቋማቶች ነበሩበት። ቀኙ ደግሞ ህንጻ የሚሰራበትም በዚህም በኩል ኦሬዲ እየተሰራ ነው ቤቶች። ይሄኛው ደግሞ ሱቆች ነበሩ፣ በርካታ ሱቆች። እንግዲህ ተሻግሮ ደግሞ ሌላው የባቡር ሰፈር የሚባለው ጋቦን ኤምባሲ አካባቢ የነበረው ሰፈር እሱን ባለፈው ቪዲዮ ተመሳሳይ ቆይቷል። በርግጥ አይተነው ነበር። ያ የፈረሰው መኖሪያ መንደር ማለት ነው። የዚህ ለስቴዲየሙ ዙሪያ እንደምታውቁት ኮንስትራክሽኖች አሉ። ዙሪያው ላይ ደግሞ ሊኖሩ የሚችሉ አይነት እንትኖች ይጠበቃሉ። የሆቴሎች ምናምን ነው በብዛት ሊሰሩ የሚችሉት። ከዛ ባሻገር ደግሞ የፓርኪንግ ስፍራዎች ደረጃቸውን የጠበቁ ቤቶች ናቸው የሚገነቡት። እዛ አካባቢ ያው በብዛት ወንዝ ዳር አካባቢ ነው። ወንዝም አለ በርግጥ ከዚህ ምናልባት ከዚህ በፊት ስቴዲየሙን ስንመለከት አይታችሁት ከሆነ በስቴዲየሙና እንደዚሁም ደግሞ በስፖርት አካዳሚው የኢትዮጵያ ስፖርት አካዳሚ ማለት ነው እሱነት ሁለቱን ከፍሎ የሚያልፍ አንድ ወንዝ አለ። እንግዲህ እዛ ከመድረሱ በፊት ባቡር ሰፈር የሚባለውን አካባቢ ሰፈሩ እዛ አካባቢ ወንዙ አካባቢ ነበር የሰፈረው በብዛት እነዚህ የጨረቃ ቤት እንደዚሁም ደግሞ በርግጥ ቀበሌ ቤቶች ምናምንም አሉ። ከዛ ባሻገር ደግሞ የጭቃ ቤቶች ነበሩ እንዳለ ወደ ሌላ ቦታ ተቀይረዋል። አሁን ሰፈሩ ትልልቅ ሪል ስቴቶች ምናምን አጥረው አይቻለሁኝ እየሰሩ ፕሮጀክት እየጀመሩ ነው የሚገኙት። እንግዲህ መስቀለኛው መንገድ ጋር ደርሰናል። ተሻግሮ በቀጥታ ፊታችንን ያው ፊት ለፊት ነው የምንቀጥለው። እንደምትመለከቱት የቦሌ መድኃኔዓለም ነው። ተቃራኒው ደግሞ ወደ 22 ማዞሪያ የሚወስደው መንገድ ሲሆን እኛ ፊት ለፊታችንን ነው ዛሬ ወደ ኢምፔሪያል ነው እና የምንጎበኘው ወደዛ ነው የምናመራው። እንግዲህ ሌሎች በርካታ በሮች ያው ስቴዲየሙ በዚህ በኩል አሉት። የስቴዲየሙም እንደዚሁም ደግሞ የስፖርት አካዳሚውም ከዛ ባሻገር ደግሞ ኮንዶሚኒየሞቹም እነሱን እየጎበኘን በዚህ ከኢምፔሪያል ጀምሮ እስከዛ ድረስ የምንመለከት ይሆናል። እስከ መጨረሻው ድረስ ብታዩ የምታተርፉበት ነው የሚሆነው። እንግዲህ እስከቻላችሁ ድረስ እንድታዩ ጋብዛለሁኝ። እንግዲህ የመጣንበት መንገድ ያለፈውን ይመስላል። ዞረን ፊታችንን አዙረን ወደ ኢምፔሪያል አቅጣጫ ምን ጎበኝ ይሆናል። መልካም ቆይታ። ምንድነው ጋሼ?
ሐዋሳ ርካሽ እኮ ነው። ይዘህ ነው የምታወጣው።
የዛሬ ጉብኝታችን ይሄን ይመስል ነበር። እስካሁን ስለተከታተላችሁ አመሰግናለሁ። ቻው፣ መልካም ጊዜ።